ዛሬ ሲኦሲ ወይም ላይሰንሸር ኤግዛም እና ኤግዚት ኤግዛም በተመለከተ ነርሲንግ ሊደርሺፕ ላይ እንዴት በቀላሉ መስራት እንዳለባችሁ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የዲኤስ ነርሲንግ አካዳሚ ተከታታዮች በሙሉ እንዴት ናችሁ? እንደምን አላችሁ? በያላችሁበት ሰላማችሁ ተትረፍርፎ ብዝት በልልኝ ያልኩ ዛሬ styles of approaching conflict, level of managerial role and types of planning based on COC and licensure exam na exit exam በተመለከተ እንዴት በቀላሉ exit exam የሚምጣ COC ወይም licensure exam የሚምጣ እንዴት በቀላሉ መስራት ይችላል የሚለውን በዚች አጭር ደቂቃ ውስጥ አሳያችኋለሁ ማለት ነው። ስለዚህ ሁሌም እንደምንለው ለቻናላችን አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ኤንድ ሼር ማድረጋችሁን አትርሱላችኋለሁ። Okay, styles of conflict resolution approach ምንድነው? እኛ ግጭትን የምንፈታበት ወይም የምንጠጋበት ወይ እነማናቸው እንዴትስ መለየት እችላለሁ የሚለውን እናያለን ማለት ነው። avoidance, competition, accommodation, compromise and collaboration ማለት ምን ማለት ናቸው? እንዴት አንዳቸውን ከአንዳቸው በቀላሉ መለየት እችላለሁ የሚለውን እናያለን ማለት ነው። መጀመሪያ ወደ styles of conflict resolution approach ከመግባታችን በፊት classification of conflict styleን ማወቅ መቻል አለብን። ሁለት ነገሮች አሉ፣ assertiveness and cooperativeness. assertiveness ማለት priority for self, concern for self ማለት ነው፣ ከራሳችን አንግል ማየት። cooperativeness ማለት ደግሞ priority for others. ስለዚህ conflict styles of conflict resolution approach ውስጥ እነዚህ ሁለት ነገሮች ትልቅ ሚና ይጫወታሉ። ጥያቄዎቹም ከኮንፍሊክት ሪዞሉሽን አፕሮች ስታይሎች ውስጥ የተኛው አሰርቲቭ ነው፣ የተኛው ኮኦፐሬቲቭ ነው፣ የተኛውስ ሁለቱን አይደሉም፣ የተኛውስ ሁለቱን ይይዛል እያለ ተደጋጋሚ ላይሰንሸር ኤግዛማችሁና ኤግዚት ኤግዛማችሁ ላይ ይጠይቃል ማለት ነው። ስለዚህ እነዚህ ነገሮች ማወቅ አለበት። assertiveness priority for self ነው፣ ለራስ ቅድሚያ ከመስጠት ጋር ነው። cooperative ደግሞ priority for others ነው፣ ለሌሎች የኔ ይቅርና ያንተ፣ የኔ ይቅርና ያንቺ የምንልበት ነው ማለት ነው። ኦኬ፣ ስለዚህ እነዚህን ይዘን ደግሞ እንሂድ እስኪ። avoiding ማለት ምን ማለት ነው? away from the conflict፣ ይሄ ከግጭት መሸሽ ማለት ነው። ያ ማለት neither assertive nor cooperative ማለት ነው። በጣም በቀላሉ ያዙ፣ neither assertive nor cooperative። ያ ማለት ለራሳቸውን ፕራዮሪቲ አይሰጡም፣ ለሌሎቹም ፕራዮሪቲ አይሰጡም፣ ይቅርብኝ የሚሉ ኮንፍሊክትን ኢግኖር የሚያደርጉ አይነት ባህሪ ያላቸው ሰዎች ናቸው ማለት። avoiding, away from the conflict መራቅ ማለት ነው። neither assertive nor cooperative maybe ጥያቄ ላይ ሁለቱን የሚይዘው የማይዘው አንደኛውን ይዞ ደግሞ አንደኛውን የማይዘው ብሎ ይጠይቃችኋል። ከዚህ በፊት እንደዛ አይነት ጥያቄ ስላለ ማለት ነው። ኦኬ፣ ሌላኛው accommodation ወይም ደግሞ accommodating ነው። ያ ማለት prioritizing the other person's need over your own to maintain harmony። ይሄ ማለት ምን ማለት መሰላችሁ? የኔ ይቅርና ያንተው ይሁን፣ ያንተው ይሳካ የሚሉ አይነት ሰዎች ናቸው። ያ ማለት cooperative but not assertive, priority for self የለም፣ priority for other ነው እዚህ ላይ የሚታየው ማለት ነው። ስለዚህ cooperative and not assertive ካለ accommodation ብላችሁ ያዙ ባጭሩ ማለት ነው። ኦኬ፣ ሌላኛው ኮምፒቲሽን ነው ወይም ደግሞ ኮምፒቲንግ ነው። ይሄ ስሙም እንደሚያመለክተው just እንደ ውድድር እኔ ላሸንፍ እኔ ልውሰድ አይነት ስሜት ነው። ያ ማለት
prioritizing your own needs ስለዚህ የኛን የራሳችንን ፍላጎት ማስቀደም ማለት ነው assertive but not cooperative ይሄ opposite of accommodation ነው ማለት ነው assertive ነው but not cooperative priority for self ነው but not others okay እነዚህን ቲፖች ያዙ ዛሬ is was ልላችሁ ሳይሆን ቀጥታ የሚለዩበትን ፓርት ብቻ ለኤግዚት ኤግዛማችሁና ለበቅርቡ ለምትወስዱ COC ወይም ደግሞ ላይሰንሸር ኤግዛም ለምትፈተኑ ተማሪዎች ቲፕ ነው ይዤላችሁ የመጣሁት ማለት ነው ኦኬ ሌላኛው ኮምፕሮማይዚንግ ነው ኮምፕሮማይዚንግ finding a middle ground where both parties give up something ምን ማለት ነው ይሄ ኮምፕሮማይዝ ማለት ስሙም እንደሚያመለክተው መቀነስ ማለት ነው ስለዚህ priority for self አለ priority for other አለ ሁለቱም ግን የሚያጡት የምንቀንሰው ነገር አለ ማለት ነው ለመስማማት ሲባል ስለዚህ finding a middle ground ነው በመሐከል መኖር ማለት ነው ኦኬ ስለዚህ assertive ናቸው cooperative ናቸው but በከፊል ነው ማለት ነው የሚተውት ነገር አለ ሙሉ በሙሉ የማይተውት ነገር አለ ማለት ነው ይሄም a style of conflict approach ነው ማለት ነው ኦኬ ሌላኛው collaboration or collaborating ነው work together to find a win-win ስለዚህ ሁለቱም ፓርቲዎች አሸናፊ የሚሆኑበት both assertive and cooperative ይሄ ደግሞ የavoidance opposite ነው ማለት ነው avoidance ምንድነው neither assertive nor cooperative ነበር collaborating ደግሞ both assertive and cooperative ነው ተማሪዎች እዚህ ላይ ግልጽ ላድርግላችሁ እቺን ጥያቄ ዳይሬክትሊ ከዚህ በፊት ላይሰንሸር ኤግዛማችሁ ላይ COC ላይ ዳይሬክትሊ ነበረች ዛሬ እቺ ባትኖር ሌላኛው ሊኖር ይችላል ስለዚህ በጣም በልጥ መሆን አለባችሁ ማለት ነው ይሄው both assertive and cooperative ነው ይሄን ስላችሁ assertive እና cooperative መጀመሪያ መግቢያችን ላይ ነግሬያችኋለሁ assertive ማለት priority or concern for self ነው cooperative ማለት ደግሞ priority for others ነው ማለት ነው ስለዚህ በዚህ መሰረት እነዚህን style of conflict approachን በጣም በቀላሉ መለየት እንድትችሉ አስቀምጬላችኋለሁ ማለት ነው ኦኬ ሌላኛው level of manager ይሄ ደግሞ የአስተዳደር ደረጃ ወይም ደግሞ የኃላፊነት ደረጃ ማለት ነው እነሱን ደግሞ ስናይ ምን አለ መሰላችሁ ቶፕ ማኔጀርስ አለ ሚድል ማኔጀርስ አለ ፈርስት ላይን ማኔጀሮች አሉ ማለት ነው ቶፕ ማኔጀር ስሙም እንደሚያመለክተው ከላይ ማለት ነው ሚድል ማኔጀር መካከለኛ ማለት ነው ፈርስት ላይን ማኔጀር ደግሞ የመጀመሪያ ደረጃ ማለት ነው አነስ ያለ ፖዚሽን ያላቸው ማለት ነው ከነ ኤግዛምፕላቸው አሁን እናያለን ማለት ነው Okay, top manager ማለት responsible for providing the overall directions of an organization. ይሄ ማለት overall directions of organization ላይ ኃላፊነት ያለባቸው ናቸው የተቋም ኃላፊ ማለት ነው የዩኒቨርሲቲ ፕሬዝዳንት ብንወስድ የሀገር መሪ ስንል ዓለም ላይ እንደዚህ ብለን ከላይ ያለ የሆነን ተቋም የሆነ ድርጅት ኃላፊ የምንላቸው ቶፕ ማኔጀሮች ናቸው ማለት ነው ስለዚህ develop goals and strategies for entire organization እነዚህ ቶፕ ማኔጀሮች እቅድ ሲያቅዱ ግብ አንግቦ ሲነሱ ተቋሙን ወክሎ ነው ማለት ነው የዛሬ 10 አመት ይሄን ተቋም እንደዚህ እናደርጋለን የዛሬ 5 አመት ይሄን ተቋም እንደዚህ እናደርጋለን ይያለ ጀነራል ነው ጎልና ስትራቴጂ የሚያስቀምጡት ማለት ነው for example vice president for nursing or chief nurse executive ያ ማለት እንደ ነርስ ኮንቴክስት ስናየው ነው እንጂ እንደ ካምፓኒ እንደ የሆነ ድርጅት ምናም ብናይ እንደ ሀገር ስናይ ከላይ ሆኖ የሚመሩ ሰዎችን ቶፕ ማኔጀር ብለን ለንወስድ እንችላለን ማለት ነው እናንተ ጥያቄ በመታዩበት ጊዜ የትኛው ሌቭል ኦፍ ማኔጀር ነው ይሄ ጥያቄ እየገለጸ ያለው ስለማን ነው ያወራ ያለው የሚለውን ካስተዋላችሁና ተረጋግታችሁ ካያችሁት ኤግዛሙ በጣም ቀላል ነው ማለት ነው አይደለም ለኤግዛም ለይውቀታችሁ ማለት ነው ኦኬ ሌላኛው ሚድል ማኔጀር ነው middle manager ሲባል responsible for setting objectives that are consistent with top management's goal ይሄ ማለት
እነዚህ ሚድል ማኔጀሮች ማከል ላይ ያሉ ማኔጀሮች ምንድነው እነሱም ኦብጀክቲቭ ያስቀምጣሉ የነሱ ኦብጀክቲቫቸው ግን ኮንሲስተንት ዊዝ ቶፕ ማኔጀርስ ጎል ነው ከላይ ካለው ግብ ሚመሳሰልና ባላንስ አድርጎ የሚሄድ አይነት ኦብጀክቲቭ ነው የሚያስቀምጡት and also responsible for coordinating activities of first line manager ከስር ያሉ ስልጣን ላይ ያሉ ወይም ፖዚሽን ላይ ያሉ ሰዎችን ኮኦርዲኔት ያደርጋሉ ያስተባብራሉ ማለት ነው for example associate director of nursing ምናልባት ሆስፒታል ላይ ጤና ጣቢያ ላይ ስትሄዱ ሜቢ ሚትሬን ምንላቸው የነርሶች ሐላፊ የምንላቸው እንደ ዩኒቨርሲቲ ከወሰደን ደግሞ ዲፓርትመንት ሄድ እንደምንላቸው ማለት ነው ስለዚህ እነዚህ ሰዎች ከስርም ሐላፊዎች ይኖራሉ ከላይም ደግሞ ሐላፊዎች ይኖራሉ ማከለኞች ናቸው ማለት ነው ኦኬ ሌላኛው ፈርስት ላይን ማኔጀር ነው ፈርስት ላይን ማኔጀር ላይ ስንመጣ responsible for supervising the work of non-managerial personnel and the day-to-day activity of a specific work unit in the hospital setting usually head nurse ለምሳሌ በሆስፒታል ይሄን ኤግዛምፕል ብንወስድ ቶፕ ሌቨል ማኔጀር ሜዲካል ዳይሬክተር ሊሆን ይችላል ወይም ደግሞ የዩኒቨርሲቲ ሆስፒታል ከሆነ ደግሞ ፕሬዝዳንት ሊሆን ይችላል ምናልባት ደግሞ በሆስፒታል ደረጃ ሚድል ሌቨል ያሉት ሚትሬን የምንላቸው ወይም ዳይሬክተር ኦፍ ነርሲንግ ሊሆኑ ይችላሉ ምናልባት ደግሞ ፈርስት ላይን ማኔጀሮች ደግሞ ዋርድ ሄድ ሊሆኑ ይችላሉ የሜዲካል ዋርድ ሐላፊ የሰርጂካል ዋርድ ሐላፊ ኤመርጀንሲ እንደዚህ ሐላፊ እያልን እናስቀምጣቸው ሰዎች ፈርስት ላይን ማኔጀር ይሆናሉ ነርሶች ደግሞ ስራ የሚሰሩ ነርሶች ምንም ፖዚሽን የሌላቸው ደግሞ ነን ማኔጀራል ኢምፕሎይ ይባላሉ ማለት ነው ምንም ፖዚሽን ላይ ያልተቀመጡ ባለሙያዎች ይባላሉ ማለት ነው ኦኬ ሌላኛው ማኔጀራል ሮል ነው ማኔጀሮች ምንድነው ሚናቸው እነዚህ ሰዎች የተለያየ የሥራ ድርሻ አላቸው ካልን ቶፕ አላቸው ሚድል አላቸው ፈርስት ላይን አላቸው ወይም ደግሞ ነን ማኔጀራል ኢምፕሎይ አላቸው የነዚህ ማኔጀሮች ሮላቸው ምንድነው ምን አይነት ሚና ሊጫወቱ ይችላሉ እስኪ እነዚህን ቀለል አድርገን እንያቸው ኦኬ ኢንተርፕሪነር one of the role of manager okay who identifies new opportunity for improving patient care or enhancing health care service ይህ ማለት ምንድነው አዲስ ነገር ይፈጥራሉ ምንድነው የሚሉት ታማሚዎች የተሻለ ህክምና እንዲኖራቸው እንደዚህ እናድርግ የሚል አዲስ ነገር ይነድፋሉ ኢንተርፕሪነር በሌላ ነገር ከወሰድነው አዲስ ነገር በራሱ ፈጥሮ የሚሄድ ኤከሌኮ ኢንተርፕሪነር ነው ኢንተርፕሪነር እያልን ምናወራው ማለት ነው ግን ኢንተርፕሪነር ምን አይነት ሚና ይጫወታሉ አዲስ ነገር እየቀረጹ ለስራ ያበቃሉ ማለት ነው ለምሳሌ new opportunity for improving patient care or enhancing health care service ስለዚህ የጤናው ስርዓትን ለማሳደግ አዲስ ነገር ማምጣት ኢንተርፕሪነር ይባላል ማለት ነው ኒው ብሎ ይጠይቃል በነገራችን ላይ አዲስ ነገር መፍጠሩን ኤግዛም ላይ ሲመጣ ይጠይቃቸዋል by the way which one of the following ብሎ what is the following ብሎ የሚጠይቃችሁ ምናልባት አንድ ሐላፊ ያስቀምጦ በኬዝ ቤዝድ የሚጠይቃችሁ እቺን ኪወርድ ሊቀይር አይችልም ጥያቄው ከሐሳቡ አይወጣም ተማሪዎች ምን ማድረግ አለባቸው they should be conceptual they should be think be wise okay ሰፋ አድርጎ ማሰብ ኮንሰፕቹዋል መሆን ብቻ ነው ከናንተ የሚጠበቀው ማለት ነው okay ሌላኛው disturbance handler deals with an unexpected or crisis situation that disrupts the normal functioning of healthcare facility ምንድነው ይሄ disturb ማለት እኮ ረብሻ ማለት ነው ዶንት ዲስተርብ ሚ ይላሉ አይደል ሰዎች አንዳንድ ጊዜ እንዳትረብሸኝ ይያሉ እኮ ነው ዲስተርባንስም ረብሻ ነው ሃንድለር ሃንድ ማለት እጅ አይደል እንዴ ሃንድለር መያዝ እንደማለት ነው ረብሻን ግጭትን የመቆጣጠር ኃላፊነት አለባቸው ወይም ሚና ይጫወታሉ ማለት ነው ዴይልስ ዊዝ ዋት unexpected or crisis situation የሆነ ድንገተኛ ነገር happen ቢያረግ ያንን የመፍታት የማስማማት ምን አለባቸው ኃላፊነት አለባቸው ያን ሚና ይጫወታሉ ማለት ነው that disrupt the normal functioning of health care facility ስለዚህ ጤና ስርዓቱን የሚያበላሽ ነገር ሲፈጠር ይሄን ሃንድል የማድረግ ሚና ይጫወታሉ ማለት ነው for example responsible for addressing
conflict resolving issue ያ ማለት ምናልባት ግጭት በሚነሳበት ሰዓት ያንን የመፍታት ጭምር ሐላፊነት አለባቸው ማለት ነው ኢንተርፕሪነር ከዲስተርባንስ ሃንድለር ይለያል አይለይም በደንብ ይለያል ልዩነታቸውን በዚህ መልኩ መያዝ ይኖርባቸዋል ማለት ነው ኦኬ ሌላኛው ሪሶርስ አሎኬተር ነው resource allocator ሲባል it involves allocating resource such as staffing equipment finance efficiently and effectively to support patient care activity and achieve organizational objectives ምንድነው እዚህ ጋር resource allocator ሲባል እንግዲህ የሰው ኃይል መጨመር ሊሆን ይችላል እንግዲህ ኢኩፕመንት ማቴሪያሎችን መግዛት ሊሆን ይችላል ምናልባት ገንዘቦችን ፈርመላንድ ነገር ልናውል እንችላለን ያ ነው ሪሶርስ አሎኬተር የሚባለው አንድ ሆስፒታል ላይ የሰው ኃይል ሊያስፈልግ ይችላል ሰራተኛ መቅጠር ሊያስፈልግ ይችላል ገንዘብ ወጪ ማድረግ ሊሆን ይችላል ይሄንንም ሚና ይጫወታሉ አንዳንድ ጊዜ ሰምታችሁ ከሆነ ሐላፊው አልፈረመም ሐላፊው እንደዚህ አላደረገም ወደ ሐላፊው ተመርቷል እንደዚህ ሆኗል ይባላል ይሄ የነሱ አንዱ ማኔጀራል ሮል ስለሆነ ነው ማለት ነው አሁን ኢንተርፕሪነር ዲስተርባንስ ሃንድለር ሪሶርስ አሎኬተር ሁሉም ሐሳባቸው ይለያል ግን የማኔጀራል ሮሎች ናቸው ያንዳቸውን ሐሳብ ያመጣና የተኛው ማኔጀራል ሮል ነው ብሎ ይጠይቃቸዋል ያኔ መደንገጥ አያስፈልግም በጣም ቀላላቸው ማለት ነው ኦኬ ሌላኛው ኔጎሺየተር ነው facilitating discussion and reaching agreements among various stakeholders ከተለያዩ የሥራ አካላት ጋር ውይይት ማድረግ ወደ መስማማት እንድንደርስ የምናደርግበት ሮል ደግሞ ኔጎሺየተር ይባላል ማስማማት ማለት ነው ማግባባት እንደማለት ነው ኦኬ ቀለል አድርጋችሁ መያዝ ነው ሌላኛው ፊገር ሄድ ነው focus on representing the organization in a symbolic or ceremonial capacity ያ ማለት ምንድነው ተቋሙን ወክለን አንዳንድ ነገሮችን ማድረግ ማለት ነው and making speech representing the organization public event and so on የሆነ ቦታ ላይ ተቋሙን ወክሎ የመክፈቻ ንግግር ማድረግ የሆነ ቦታ ላይ ተቋሙን ወክሎ መገኘት ይሄ ፊገር ሄድ ይባላል ምናልባት አንዳንድ ጊዜ ታስታውሱ እንደሆነ ዩኒቨርሲቲዎች ላይ ተማሪዎች በሚመረቁበት ጊዜ የዩኒቨርሲቲው ፕሬዝዳንት እንደዚህ የመክፈቻ ንግግር ያደርጋሉ የትምህርት ሚኒስተር ተወካይ እዚህ ስለተገኙ እንደዚህ ያደርጋሉ ይባላል ይሄም እኮ ተማሪዎች ማኔጀራል ሮል እኮ ነው ተገኝቶ ይሄን ንግግር ማድረግ በራሱ ማኔጀራል ሮል ነው ያ ማኔጀራል ሮል ፊገር ሄድ ይባላል ማለት ነው አያችሁ አይደለ የተለያዩ ሮሎች አሉ አንዱ ካንዱ በምን ይለያል የሚለውን ቀለል አድርጋችሁ መያዝ ነው ማለት ነው ኦኬ ሌላኛው ሌዥን ነው ሌዥን serve as a contact between different department teams or organization within healthcare system ለምሳሌ አንዳንድ ጊዜ ሌዥን ማለት የተለያዩ ቲሞችን ያገኛሉ ሐላፊዎች ለምሳሌ አንዳንድ ጊዜ ዲፓርትመንት ሄዶችን ሊያገኙ ይችላሉ የሆኑ ቲሞችን ሊያገኙ ይችላሉ ከተቋም ውስጥ የሆነ ስራ ሐላፊነት ያላቸውን ሰዎች እየጠሩ ኮንታክት ሊያደርጉ ይችላሉ ማለት ነው ይሄም አንዱ ማኔጀራል ሮል ነው ማለት ነው ኦኬ ኢንፍሉዌንሰር ሌላኛው ደግሞ ኢንፍሉዌንሰር ማለት it has the ability to inspire and motivate others to adopt new practice embrace change and work towards a common objective ይሄ ማለት ምን ማለት መሰላችሁ ተጽኖ መፍጠር ወይም ደግሞ ለአንድ ኮመን ጎል ለአንድ ኮመን ኦብጀክቲቭ እነዛን ሰዎች የሆኑ አካላትን ማነሳሳት ማለት ነው ሞቲቬት ኢንስፓየር ማድረግ ኢንፍሉዌንሰር ነው ማለት ይሄም የነሱ ማኔጀራል ሮል ይሆናል ማለት ነው እንደዚህ ብናደርግ እንዲህ እናደርጋለን አሁን እንደዚህ ወጥረን ብንሰራ የዛሬ 10 አመት እንደዚህ እናደርጋለን አሁን ወጥራችሁ ብታነቡ ነገ ላይ ከፍተኛ ውጤት ማስመዝገብ ትችላላችሁ እየተባለ የተለያዩ እንትኖችን መጠቀም ትችላላችሁ ማለት ነው እንዳትረሱት ኦኬ ሌላኛው ሞኒተር ነው ሞኒተር ቁጥጥር ነው ባጭሩ it involves systematically observing and evaluating various aspects of patient care ምን ማለት ነው observing ማየት evaluating መገምገም various aspects of patient care ታማሚዎች በአግባቡ ህክምና ያገኙ ነው ወይስ ያገኙ አይደለም የሚለው ነገር ቼክ ማድረግ ስለዚህ ሞኒተር ቁጥጥር ነው ብያችኋለሁ
ኦርጋናይዜሽናል ፐርፎርማንሱን ያወርዳል ወይስ ይጨምራል ያንን ቼክ ማድረግ and external factors that may impact healthcare delivery ምናልባት የጤናውን ስርዓት ይጎዳል ወይስ አይጎዳም የሚለውን ክትትል ማድረግ ሞኒተር ይባላል ማለት ነው አሁን ዲስተርባንስ ሃንድለር ፊገር ሄድ ሪሶርስ አሎኬተር ሞኒተር እንዴት ይለያሉ አይለዩም ቀለል አድርጋችሁ ካያችሁ በጣም ቀላላችሁ ተረጋግታችሁ አትሊስት ምን እንደሆነ አትሊስት ትንሽ ነገር ከያዛችሁ አንዱ ካንዱ እንዴት እንደሚለይ ማወቅ ትችላላችሁ ማለት ነው ኦኬ ሌላኛው ዲስሚኔተር ነው ዲስሚኔተር ማለት ማሰራጨት ማለት ነው sharing relevant information to others internal stakeholder okay or inside the organization ይሄ ማለት ምን አለ መሰላችሁ relevant information ትክክለኛ መረጃን ማሰራጨት ነው ለማን ለኢንተርናል ስቴክሆልደር ግቢ ውስጥ እናንተ በሚሰሩበት ተቋም ውስጥ ይሄ መረጃ መድረስ ላለባቸው አካላት ማድረስ ማሰራጨት ወይም inside the organization ባጭሩ sharing the information inside the organization ለተቋሙ ሰራተኞች መረጃን ማሰራጨት disseminator ይባላል disseminator ኦኬ ሌላኛው spokesperson ምን ማለት ነው ይሄም represent the organization to external stakeholders including the media government agency and the public ነው ይሄም ተቋሙን ወክለን sharing the information ነው by the way disseminatorም sharing the information ነው spokespersonም sharing the information ነው ሆኖ spokesperson outside the organization ነው ከተቋሙ ውጪ ላሉ ሰዎች including media ለሶሻል ሚዲያዎች ሊሆን ይችላል government agency ለተለያዩ የመንግስት ካምፓኒ ድርጅቶች ሊሆን ይችላል and also public ለህዝቡ ሊሆን ይችላል ማለት ነው disseminator ግን inside the organization ነበር ይሄን ኮንሰፕት ቀለል አድርጋችሁ ማያዝ ነው ስለዚህ ማኔጀራል ሮል አንደኛው ካንደኛው ይለያል ወይስ አይለይም በትንንሽ ነጥቦች ነው ያስቀመጥኩላችሁ ሚያሰለችም አይደለም ግን ብዙ ፖይንቶችን ነው በዚህ ደቂቃ ውስጥ ከቨር ያደረግን ያለ ነው የነቃ ተማሪ በደንብ መስራት ይችላል በደንብ የተረዳኝ ተማሪ ድጋሚ ማንበቡላ ላይፈልግ ይችላል ሌላ ፖርሽን ከቨር ያደርጋል ማለት ነው ኦኬ ሌላኛው ታይፕስ ኦፍ ፕላኒንግ ነው ፕላን እቅድ ማለት ነው አንደኛ strategic planning ነው ሁለተኛ tactical planning ነው ሶስተኛ operational planning ነው አራተኛ contingency planning ነው ማለት ነው እነዚህ የፕላኒንግ አይነቶች እንዴት በቀላሉ መለየት እንችላለን የሚለውን አሁን በግልጽ አሳያችኋለሁ ማለት ነው strategic planning ማለት it involves defining an organization's long term goal and determining the best strategies to achieve them ምን ማለት ነው ይሄ የረጅም ጊዜ እቅድ ማለት ነው ባጭሩ ያ ስትራቴጂክ ፕላኒንግ ማለት የረጅም ጊዜ እቅድ ነው ሁላቸውም እቅድ ናቸው ጊዜያቸው ነው የሚለያየው ሁኔታው ነው የሚለያየው ማን 3 to 5 or more years ከ3 እስከ 5 አመት እንዲሁም ከዛ በላይ ሊሆን ይችላል እቅዱ ማለት ነው ይህ እቅድ ስትራቴጂክ ፕላኒንግ ይባላል የዛሬ 10 አመት የዛሬ 5 አመት የዛሬ 7 አመት እያልን ልናቅድ እንችላለን ተቋማችንን መሰረት አድርገን ማለት ነው ኦኬ ወደ ታክቲካል ፕላኒንግ እንምጣ plans to achieve the broader goal set by a strategic planning ምንድነውኛ plans to achieve ነው እዚህ ጋር ያንን ያቀድነውን እቅድ strategic planningአችን ለማሳካት ማቀድ ማለት ነው ባጭሩ the breakdown of a strategic planning is tactical planning ይሄው ዱሬሽኑ ደግሞ ያንሳል 1 to 3 years ነው ማለት ነው ከአንድ አመት እስከ 3 አመት ብሬክ ያደረግን ልናቅድ እንችላለን ማለት ነው ጊዜያቸውም ይለያል ማለት ነው ኦኬ ሌላኛው ኦፕሬሽናል ፕላኒንግ ነው ኦፕሬሽናል ፕላኒንግ ላይ ስንመጣ ኦፕሬሽናል ፕላኒንግ involves short term plan for day to day weeks months of activity የወር እቅድ ሊሆን ይችላል የቀን ሊሆን ይችላል የሳምንት እቅድ ሊሆን ይችላል ማለት ነው ስለዚህ ይሄ day to day week month activity ብላችሁ ማያዝ ትችላላችሁ ይሄ breakdown of what tactical planning ነው ማለት ነው ስለዚህ ቀለል አድርጋችሁ በዚህ መሰረት የፕላኒንግ አይነቶችን መለየት ትችላላችሁ ማለት ነው ሌላኛው contingency planning ነው
Contingency planning, it involves preparing for unexpected event. ላልተጠበቀ ነገር ነው እቅድ ምናቀደው ድንገተኛ ለሆነ ነገር emergency disruption that could impact health care service ይህ ማለት ምን ማለት ነው አጋጣሚ ምናልባት የሆነ ነገር happen ቢያደርግ ብለን የምናቀደው እቅድ contingency planning ይባላል unexpected event or emergency situation በሚፈጠርበት ሰዓት የምናቀደው እቅድ contingency ይባላል ተማሪዎች types of planning ላይ strategic planning ከዚህ በፊት ጥያቄ ላይ አይቻለሁ and also contingency planning ጥያቄ ላይ አይቻለሁ tactical planning ጥያቄ ላይ አይቻለሁ ሶ በተለያየ ዓመተ ምህረት የተለያዩ ጥያቄዎች ሊኖሩ ይችላሉ እናንተ ግን እነዚህ ልዩነታቸውን ካወቃችሁ አራቱም ይምጣ አንዱ ሚምጣ ሁለቱ ሚምጣ ሊያስጨንቃችሁ አይገባም ላይሰንስ ወይም ሲኦሲ ይሁን እንዲሁም ደግሞ ኤግዚት ኤግዛም ይሁን what is ብሎ ይጠይቃችሁ ወይም ኬዝ ቤዝድ ይጠይቃችሁ ዋናው ቀድማችሁ ማወቃችሁ ነው ካወቃችሁ ኮንሰፕቹዋል አድርጋችሁ መስራት ነው እናንተ ይሄንን ኮንፊደንስ ነው መያዝ ያለባችሁ እንዴት ነው የመጣው የሚለው ሳይሆን እንዴት ገባኝ እንዴት ተረዳው የሚለው ነገር ሊያስጨንቃችሁ ይገባል እንጂ ጥያቄውን እሰራለሁ አልሰራም አይደለም ዋናው ነገር መሆን ያለበት ማለት ነው በጣም ብዙ ፖርሽኖች ነርሲንግ ሊደርሺፕ ላይ ያን ዋናዎቹን ይያቸው መጥቻለሁ እስከምትፈተኑ ድረስ ሌሎቹንም ይዤላችሁ መጣለሁ እናንተ ደግሞ እንግዲህ ኤግዛም ፕራክቲሳችን በዛሬው ክላስ መሰረት እስኪና ያለን ገብቶኛል ወይስ አልገባኝም ግልጽ ነው ወይስ አይደለም በተማርኩት መስራት ይችላል ወይስ አልችልም የሚለውን በጋራ እናያለን ማለት ነው ለምሳሌ ይሄን ጥያቄ እስኪ a measles outbreak occurred in the ወረዳ following mass population displacement because of conflict then the head of Warada health office reported the outbreak situation for the medias and other people outside the organization what is the most likely managerial role the head played at the time a spokesperson b liaison c disseminator d monitor ይሄ ማለት ምን ማለት ነው ሚዝል ወረርሽኝ ተነስቷል በግጭት የተነሳ ሰዎች የሆነ ወረዳ ላይ ሰፍሮ ነበር እዛ ቦታ ላይ የሚዝል ወረርሽኝ ተነሳ ያኔ የወረዳው ሄድ ኦፊስ ወይም ደግሞ የወረዳው ጤና ቢሮ ኃላፊ ይሄንን ችግር ለተለያዩ ሰዎች ሪፖርት አደረገ ለህዝቡና እንዲሁም ለሚዲያዎች ሪፖርት አደረገ ወይ መረጃውን አሰራጨ ይሄ የተኛውን ማኔጀራል ሮል ነው የሚገልጸው ነው spokesperson liaison disseminator monitor አሁን ባስተማርኳችሁ መሰረት መስራት ይችላልላችሁ spokesperson sharing the information outside the organization ነው including media and public liaison contact different stakeholder ነው different department different team ሊሆን ይችላል ማለት ነው disseminator sharing the information inside the organization ነው monitor ምንድነው observing and evaluating our healthcare system ማለት ነው ስለዚህ በቀላሉ the answer will be a spokesperson ይሆናል ማለት ነው okay ሌላኛው gender office of the city administration organizes workshop on improving gender equality based on the invitation the CEO of the general hospital made a speech as the event representing the hospital what is the most likely managerial role played by the CEO a liaison b influencer c figurehead d monitor የተለያየ መተመረ ጥያቄዎች ናቸው ሊኤዥን ማለት ኮንታክት ነው ብያቸዋለሁ ኢንፍሉዌንሰር ሞቲቬት እና ኢንስፓየር የሚያደርግ ነው ፊገር ሄድ ደግሞ ሪፕሬዘንቲንግ ዘ ኦርጋናይዜሽን ነው ወክሎ ንግግር የሚያደርግ ወክሎ አንዳንድ ነገር የሚያደርግ ማለት ሞኒተር ደግሞ ኦብዘርቪንግ ኤንድ ኢቫሉዌቲንግ ነው ስለዚህ ይሄ ሰው ተገኝቶ ምንድነው ሆስፒታሉን ወክሎ ንግግር አደረገ ማለት ነው ሶ ዘ አንሰር ዊል ቢ ፊገር ሄድ ይሆናል ማለት ነው question number 3 A head of the health center and planning team decided to develop a plan. The planning team developed a plan which will be used in case when unexpected problem and events occurred even if the health center developed its annual plan. Health center አመታዊ እቅድ ቢያቀድም እንኳን unexpected የሆነ ችግር ቢፈጠር ብሎ እቅድ አቀዱ. What is the most appropriate type of planning developed by the team? A. Strategic planning B. Operational planning C. Tactical planning D. Contingency planning
ስትራቴጂክ ፕላኒንግ ማለት ሎንግ ተርም ፕላን ነው ብያችኋለሁ ኦፕሬሽናል ፕላኒንግ ማለት ዴይ ቱ ዴይ አክቲቪቲ ወይም ዊክ ወይም መንዝ ነው ብያችኋለሁ ታክቲካል ፕላኒንግ ደግሞ ብሬክ ዳውን ኦፍ ስትራቴጂክ ፕላኒንግ ነው 1 up to 3 ሊሆን ይችላል ኮንቲንጀንሲ ፕላኒንግ ደግሞ ኢመርጀንሲ ሲቹዌሽን ወይም ደግሞ unexpected የሆነ ነገር happen ለሚያደርግ ጊዜ የሚታቀድ እቅድ ነው ብያችኋለሁ so the answer will be contingency planning ይሆናል ማለት ነው ሌላኛው gender office of city administration organize a workshops on improving gender equality based on the invitation the CEO of the general hospital made a speech at the event representing the hospital what is the most likely managerial role played by the CEO ይሄን ጥያቄ ከላይ ሰርቻለሁ made a speech at the event representing the hospital የምትለዋን ማኔጀራል ሮሉ የትኛው እንደሆነ በግልጽ እንድታዩት ቦልድ አድርጌ ወይም ከለር አድርጌ አምጥቼላችኋለሁ ማለት ነው በፊት እንደሰራውት ያው ፊገር ሄድ ይሆናል ማለት ነው ሌላኛው ደግሞ a manager of the hospital distributed information to different NGO and communities about the mission of the hospital through social media what managerial role is it A disseminator B liaison C a spokesperson D figurehead ምን ይመስላችኋል አሁን ማኔጀር ኦፍ ሆስፒታሉ ኢንፎርሜሽን ለተለያዩ ኤንጂኦዎች ለተለያዩ ሶሻል ሚዲያዎች አሰራጨ ሚሽኑን ማለት ነው was managerial role is it the answer will be spokesperson ከላይ በደንብ ግልጽ ስላረኩኝ ማለት ነው disseminator sharing the information inside the organization ነው liaison internal and external contact ነው spokesperson sharing the information outside the organization including media figurehead representing the organization ማለት ነው ስለዚህ the answer will be C ይሆናል ማለት ነው ውድ ተማሪዎች ይሄንን ክላስ ያመጣውላችሁ ከዲኤስ ነርሲንግ ኦንላይን ክላስ 5th raund ነው እናንተም ይሄን ክላስ ጆይን ያላደረጋችሁ ተማሪዎች መሸወድ የለባችሁም ከብዙ ክላስ አንዱን ነው ይዤላችሁ የመጣሁት ብዙ ክላሶችን ከቨር ያደረግን እንገኛለን ለፈተና ብቻ ሳይሆን ለእውቀታችሁ በጣም ጠቃሚ ስለሚሆን እባካችሁን ይህ ክላስ ምዝገባ ሳይዘጋባችሁ DS 0931745423 ላይ በመደወል ወይም ደግሞ ስልኩን ሴቭ አድርጋችሁ ቴሌግራም ላይ ኦንላይን ክላስ እፈልጋለሁ ብትሉን በፍጹም ቅንነት እናስተናግዳችኋለን ይህ ክላስ ግን በፍጹም ሊያመልጣችሁ አይገባም በጣም የሚያሳዝነው የዚህ ክላስ ምዝገባ በዚህ ቀን 30 ውስጥ ያበቃል ማለት ነው ይህ ክላስ እንዳያመልጣችሁ እስከዚህን ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ ያመሰግናለሁ እኔ ደግሞ ከናንተ ጋር ቆይታ ያደረኩት ዴስ ነበርኩኝ thank you very much ሰላማችሁ ይብዛ